እንዴት ልትበሳጭ ይችላልሽ? ማለት ልትደሰች ነው የሚገባው በእኔና በእሷ። ለምን እንደምደሰተው እንደሆናችሁ እኮ ነው ማለት። እህትና ወንድም አትበይኝ ናችሁ አልኩኝ። እኔን መስማት ካልፈለጋችሁ ግዴታ ከማደጎ ቤት ስለወጣ ነው እህትና ወንድም ማለት ነው እንዴ? አንድ ቤት ስለወጣ ነው ለምን እንደዛ እናንተ ማንም የሚያውቀው ጎረቤትም ሁሉም ሰው የሚያውቀው እህትና ወንድም ነው። ጎረቤት ከደልጅ ነው ሉላን ከኔ ማንም ሰው መነጠቅ አይችልም። እሱ ደግሞ ጥፋቴን ማምናለሁ። በቃ እስከዛሬ ለመናገር ያንቺ ጥፋት ማለት አንቺ ለኛ መስዋዕት ያደረግሽውን እድሜ ላንቺ መስዋዕት ጠይቃለሁ። ምክንያቱም ያንቺ ቅርቴ የኔን ወንድምነት ወይ ወንድም የኔን ፍቅረኛ ወይስ ወንድም ይመልሷል። እሱ ይኸውልህ እናቴን ያጣው በእናንተ ባባት ምክንያት እናታችሁ እኮ ናት የኔ እናት። ጭራሽ አንተ ምን አይታሰብ እኔ እኮ እናንተ ማሳደግኩም እንደዚህ መንገድ አለ የሚያሳደግኳችሁ። ማርታ በቃ ወደ ዋናው ጉዳይ ግቢ። በቃ ነገርያቸው በቃ እዚህ ጋር አሁን ምንድነው ዋናው ምንድነው ደስታችንን ቀን የምታጨልሙብን ምንድነው? ይላው ደግሞ እናንተ ማለት የንጉስ ልጆች ናችሁ። ማን ነው ንጉስ? እየቀለዱ ነው እንዴ? እኛ ሰርፕራይዝ እናደርጋለን ብለን ሌላ ሰርፕራይዝ ነው እንዴ? ንጉስ አንተ ነህ? ንጉስ አባታችሁ እያልኳችሁ ነው። የማን አባት? የአንድ ሰው ልጆች ናችሁ እያልኳችሁ ነው። ሰርፕራይዝ አደርጋለሁ ብሎ ፕራንክ ይደረጋል እንዴ? አይደለም። ማን ነው ንጉስ? ንጉስ ሲጀመር ንጉስ አንተ ነህ? ንጉስ ማለት ንጉስ አንተ ነህ። እስከ ጀርባ ያሉ ሰዎች ናቸው። ሰላም ውድ ቤተሰቦች እንግዲህ ተመልሰናል። እንግዲህ እንደምታዩት እዚህ ጋር በሚገርም ሁኔታ እንግዶቻችን ተመልሰው መጥተዋል። እዚህ ጋር ደግሞ እህታቸው ትገኛለች። እንግዲህ ምንም አውቀው ነገር የለኝም ፍቅሬ ሆና እንግዲህ ይህንን የጥያቄና መልስ ማን ያሸንፋል፣ ማን ነው 100 ሺህ ብር የሚሸለመው፣ እውነት እነዚህ ይወስዱታል ወይስ ሳማግራገር ሙስ መቅረት እንዴ የምንከታተል ይሆናል። መልካም ቤታ ምን ያላችሁ እንዴት መጣች እህታችን? እንዴት ቀድማን መጣች? እኛ ሳናውቅ። አዎ ጓደኛሽ ርብቃ ደወለችልኝና ለስጦታው አብራ መካፈል አለባት ነው። አዎ እና ስልኳን ሰላም ነው። ቆይ አንድ ጊዜ እንኳን ደስ አለሽ። እንኳን ደህና መጣሽ። አይ በዛው እንኳን ደስ አለሽ። ብዙ ደስታ ነው የምትቀበለው ዛሬ። እሺ ዛሬ ብዙ ደስታ ነው ይዘሽ። ደስታ በደስታ ነው የሚደራረበው ዛሬ። ይኸውልሽ ምን መሰላችሁ እናደርገው እንግዲህ አሁን አሁን እኮ ይሄ የነፃ መድረክ ነው እንግዲህ ነፃ መድረክ እህታችሁ አለች እዚህ ጋር። ቅድም ለኔ እንደነገራችሁኝ እንግዲህ እናንተም እዚህ ጋር ቁጥራችሁ ታወራላችሁ። እህታችሁም አለች የምትላችሁ ነገር እንግዲህ ይሄን ነገር ሰርፕራይዝ ነው ስትሉ ነበር አይደል? እንግዲህ ያንን ነገር እንግዲህ እኔ አሁን በመሀላችሁ አልገባም። መድረኩ የእናንተ ነው። እዚህ ጋር ቁጭ ብዬ አዳምጣችኋለሁ። እናንተ ትጀምራላችሁ። ንገራቸው። ምንድነው? ቆይ አይደል ሰርፕራይዝ አሸነፍና አይ ንገረኝ፣ ምንድነው ሰርፕራይዝ እያለችኝ ነውና እኮ አይ አሸነፍን መጀመሪያ ንገራቸው ስትል እኮ ያሸነፍን መስሎኝ እዚሁ ላይ ለምቦርቅ ልጅኝ የመጣ ነው ራሱ ሰርፕራይዝ አላችሁ ግን ምንድነው ሰርፕራይዝ እያለችኝ ነውና ስለዚህ ማርታ ምስክሬ ነበር። አዳምጪኝ። አሁን የጎንዮሽ ወሬ ቁምና ማለት ነው። አሁን እዚህ ጋር ቀጥታ እናንተ ትጀምራላችሁ፣ እሷ ትመልሳለች፣ እሷ ትጠይቃለች፣ እናንተ ትጠይቃላችሁ። ይሄ መድረኩ የእናንተ ነው። እኔ መሀል ላይ ማዳመጥ ነው ስራዬ። እንዴ ምንድነው የሚመልስ? ምን ጠይቀው እኮ ንገራችሁ እያልኳርኩ። አይ ጓጉታለች ፊቷ ደግሞ ልከራለ ግን በቃ ስለጓጓች ነው ከኛ በላይ እሷ ናት ጓጓች። እዚህ ሰብላታል። እንግዲህ ያው እህቴ ዛሬ ነው ምንም ቀጥታ አረቀኝ። አይ ቀይ ካቴልሽ ማለት ወይ ወንድሜ አይ ቆጫለሽ ነገር ግን ምንድነው የምንቆጨው ማለት ምንድነው? ነገራችሁ እያልኩ እኮ ነው። ችግር አለብሽ ነገራችሁ ደስታ እንደዚህ ያረጋት አስቸከነት። ምን አለ መሰለሽ እታለም የሚገባሽ ነገር ነው። እሺ ላንቺ እህቴ ሳይሆን እናቴ እኔ እናት ምን አለ መሰለሽ አንቺ ለኛ ብዙ መስዋዕትነት ከፍለሻል። ከመስዋዕትነትም አልፎ ጉሊት ሲታሳድገሽናል። ብዙ መከራ የተሻሳድገሽናል። በልጅነታችን ብዙ መከራ በጣም ብዙ መከራ ለፍተሽ አይተሽ ስንትና ስንት ውጣ ውረድ ውስጥ ለፍተሽ ነው እዚህ ደረጃ ላይ እንድንደርስ ያደረግሽው። እንደዚህ እስከምበቃን ድረስም ብዙ ነገር አድርገሽልናል። በቃ እኔ እንጃ እኔ ቃላት የለኝም። ብቻ
እህቴ ስለሽ ራሱ እየከበደኝ ነው። ችግር የለም በቃ ንገሩኝ። የምትነግሩኝ ነገር ካለ ንገሩኝ። በቃ ምንድን ነው የምትነግሩኝ? ምንድን ነው? የት ነው ልክ አይደለም። አይ ፊቷ ልክ አይደለም። ንገሩኝ፣ እየጠበቅኳችሁ ነው። እሺ ምንድን ነው? ምንድን ነው የፈራችሁት? የምን ሰርፕራይዝ ነው እኮ ንገሩኝ። ምንድን ነው? ፊቷ ልክ አይደለም። እንትን ነው ውለታዋን ምናምን ስለነገርካት ሆዴ የባሳት ነው ስለዛ ነው ማለት ቀለል አድርገው በቃ ማለት የምን ፍቅር የእህት ፍቅር እና ሉላ ፍቅረኛ ማቾች ነው ማለት የምን ፍቅረኛ ማለት እህትና ወንድም አይደላችሁ እኮ ድሮም ትዋደዳላችሁ እንደ እህትና እንደ ወንድም አይደል? እህትና ወንድም እንደሚዋደዱ ትዋደዳላችሁ አይደል? ምንድን ነው የምታወሩት? ሉላን አፈቅራታለሁ ደግሞ ፍቅረኛሞች ነን። ፍቅረኛ ማቾች ነን ያልኩሽ። እንዴት ሊሆን ይችላል? ቆይ ለምን እኔን አልነገራችሁኝም? ቆይ እኔ እስከ ምን ያክል ጊዜ ሆናችሁ? ቆይ ይሄን ከጀመራችሁ ቆይተናል። እና አንድ ቤት እየኖርን እኔን ደብቃችሁኝ ነው ለኔ ሳትነግሩኝ? ቆይ የኔ ውለታ እንደዚህ ነው? አሁን ደግሞ እሱ ነው በመጀመሪያ ይቅርታ። ዛሬ ቆይ እንትና ሰዎች ናችሁ ምንም ቢሆን እኮ እህትና ወንድም ናችሁ አይደል እንዴ? እህትና ወንድም ናችሁ እያልኳችሁ ነው እኮ። እህትና ወንድም ይፋቅራል እንዴ? እህትና ወንድም እኔ ሳሳድጋችሁ እኔ እንድትፋቅሩ አድርጌ እንዳሳደግኳችሁ እንዴ? ምን እየሆናችሁ ነው ያላችሁት? ይሄ ልክ አይደለም፣ ጥሩ አይደለም ለእናንተ። ቀድመን ስላልነገርንሽ ይቅርታ። ዛሬ ደግሞ ደስ ሊልሽ ነው የሚገባው። ምን ደስ የሚለኝ እኔ እኮ አንቺ ሌላ ህይወት መስርተሽ እንድትኖሪ አንተም ሌላ ህይወት መስርተሽ እንድትኖሪ እንጂ ጭራሽ እህትና ወንድም ሆናችሁ ተፋቅራችሁ እንድትኖሩ እንዴት ፍላጎቴ ወንድም ስታስቢ የማላውቀው ሰው እንደገና ተላምደሽ እንደገና ስለሱ ባለ ምንድን ነው የማላውቀው ማለት? ሁሉም ሰው እኔ አብሮት ያደገው ነው እንዴ ሲያገባ ይሄው ማን ከመቼ ጀምሮ እንደዚህ አብራኛ ያደገችውን እህትና እህትና ምን ችግር አለው? አንድ ቤት ብናድግም ታዲያ እህት ነው አይደለም? ምን ችግር አለው? እህትና ወንድም ናችሁ ተናገርኩኝ። ለምን አውጣለችም በቃ እኔ ላይ እንደዚህ የምጫወትብኝ? ቀስ ብላችሁ እንድትነጋገሩ ነው። የምን ማፍቀር ነው የምታወራው? እህትና ወንድም ይሄ ነገር መቆም አለበት። ስማኝ በቃ ይቅርታ፣ እንደዚህ ነው እያወራሁ ስለሆነ በቃ አንዴ ይቅርታ በቃ እኔን አስተሙኝ። እኔ ስሜታችሁን ቀስ ብለው አውራት ቀን እኔ ለእናንተ ስንት ዋጋ ከፍዬ ተናግሩኝ። እንደሷ እውነት አላት። ይኸውልሽ ሉላን አፈቅራታለሁ የወደፊት ሚስት ነገርከኝ እኮ ልክ አይደለም። እኔ ካሁን በኋላ ደግሞ ያንቺ ፍቅር በቃ ተረጋጋ። ልክ ያልሆነበትን መንገድ ሸክም ይኸውልሽ፣ ካሁን በኋላ ደግሞ ሸክም አለበት። እኔ ሆነብኝ ሆናችሁብኝ አላልኩም። አንድ ያዳምጪ። እዚህ ፕሮግራም ነው የመጣ ነው ማለት ነው። የኔን ግን ቆይ እንዴት ልትበሳጭ ቻልሽ? ማለት ልትደሰች ነው የሚገባው። በእኔና ለምን እንደምደሰተው እህትና ወንድም እንደሆናችሁ እኮ ነው ማለት። እህትና ወንድም አትበይኝ ናችሁ አልኩኝ። እኔን መስማት ካልፈለጋችሁ ግዴታ ከማደጎ ቤት ስለወጣን እህትና ወንድም ማለት ነው እንዴ? አንድ ቤት ስለወጣን ደግሞ ለምን እንደዛ እናንተ ማንም የሚያውቀው ጎረቤትም ሁሉም ሰው የሚያውቀው እህትና ወንድም ነው። ጎረቤት ከደረጃ ናት ሉላን ከኔ ማንም ሰው መነጠቅ አይችልም። አንተ ምን አይታሰብ? እኔ እኮ እናንተ ማሳሳደግ እኮ እንደዚህ መንገድ አይደል የሚያሳደግኳችሁ። ማርታ በቃ ወደ ዋናው ጉዳይ ግቢ። በቃ ነገርያቸው በቃ እዚህ ጋር አሁን ማለት ምንድን ነው ዳና ሌላ ጉዳይ አለ ነው። ምንድን ነው ደስታችንን ቀን የምታጨልሙብን? ምንድን ነው ይላው ዳና እናንተ ማለት የንጉስ ልጆች ናችሁ። ማን ነው ንጉስ? እየቀለዱ ነው እንዴ? እኛ ሰርፕራይዝ እናደርጋለን ብለን ሌላ ሰርፕራይዝ ነው እንዴ? ንጉስ አንተ ነህ? ንጉስ አባታችሁ እያልኳችሁ ነው። ኧረ የማን አባት? የአንድ ሰው ልጆች ናችሁ እያልኳችሁ ነው። ሰርፕራይዝ አደርጋለሁ ብሎ ፕራንክ ይደረጋል እንዴ? አይደለም። ማነው ንጉስ? ንጉስ ሲጀመር ንጉስ አንተ ነህ እንዴ? ንጉስ ማለት ንጉስ አንተ ነህ። ከጀርባ ያሉ ሰዎች ናቸው። በሰርፕራይዝ ማር ፕራንክ እንደዚህ በጣም ነው የተሸገረ። እውነቱ ነው። ፕራንክ የተቀላቀለበት ጨዋታ ማለት ነው። እኛ ምን አገባን ስለ ንጉስ ማለት የእናንተ አባታችሁ አቦ ምንድን ነው አባታችሁ? ለምን እንደምትቀልድ ምን ማለት ነው? ከማደጎ ነው የመጣ ነው። ከማደጎ አይደል እንደመጣ ነው አይደለም። የደበቀቻችሁ ነገር በቃ እኔ ከዚህ በላይ እኔ እናንተን መቋቋም አልችልም። መቆም አለባችሁ። እህትና ወንድም ናችሁ አልኩ። በቃ
ፍራንክ እየቀጠለ ነው። ከማዶጎ ስለወጣን እዚህ ሁላ እንትን ማለት አለ። ይሄ እኮ ነው የሚያስጠላው። የማዶጎ ልጅ መሆን እኮ ስም ይቀየርልሻል፣ አባት ይቀየርልሻል፣ ሌላ ታሪክ ይቀየርልሻል፣ ሌላ ታሪክ። አሁን ደግሞ ተንጥቀዋለን። ቆይ ይሁን ነገር እኔ ማዶጎ ቤት ያመጣኋችሁ ምናምን ስላልኳችሁ እኔም ስማችሁን ያንዳንዱ ስለነገርኳችሁ ነው እንዳንጋባ ነው። ይሄ እኮ ደስ ይላል የሚገርም ስላልኩኝ ነው እንደዛ የምትይው። የማታውቁት እውነት አለ እያልኳችሁ። የምን እውነት? ንጉስ የሚባል አባታችሁ የእናንተ አባት ንጉስ፣ የኔ ሳይሆን የእናንተ አባት ነው። ንጉስ ማለት ያንቺም የሱም አባት ነው። እኔ አላውቀውም እኮ ንጉስ የሚባል። ለምንድን ነው ሌላ ተረት የምናገሩን እዚህ አስቀምጣችሁ? አባታችሁ እናንተ አባታችሁ ነው። ምን ማለት ነው አባታችሁ እናንተ ታውቁት የምትለኝ? በእናትህ እኔ እኮ አላውቀውም። ድሮንም ቤት አባቴን እናቴንም እኮ የማውቀው ነገር የለኝም። ስለ አባቴ እነግርሃለሁ። አባቴ እንጨት ሰራተኛ እንደሆነ ነገር። ይሄን ነገር ማን ይነገራል? እኔ ግን ደግሞ አያቴን ለሰደገችን ነግሬካለሁ ማለት አልገባም። እናቴ ይሄን ቆይ አባቴን በልጅነት እንዳጣሁትና የእንጨት ሰራተኛ እንደሆነ ነግሬሃለሁ። እሺ የሳይነስ በሽታ እንዳለበት ነግሬሃለሁ። በዛ በሽታ ተጠቅቶ እንደሞተ ነግሬሃለሁ። ማን ይነገር? ይሄን እኮ እናቴ ደግሞ የልብስ አጣቢ እንደምትሰራ ነግሬሃለሁ። ከዛ ማለት የሆነ ሰዓት ማለት አንተ ይሄንን ለኔ ነገርከኝ። አጫውታ እኔም ደግሞ ነግሬሃለሁ ያለው እኔም ደግሞ አያቴ ነው እስኮሌት አመት እንዳሳደገችኝና እናትና አባቴን ከነ እንደማላውቃቸው ነግሬሃለሁ። ምን ማለት ነው? እኔ ነገርኩ እህታችን እናታችን ነገርኩ። ስለዚህ አሁን ደግሞ እኔም ሰሙኝ። ለምን ነገርኩ? አዳምጥሽ ይኸውላችሁ፣ አዳምጡ። ይሄን ታሪክ ነገረቻችሁ አይደለ? እሺ ይሄን ታሪክ ስትነግራችሁ ከምን አይነት የተነሳ ነው ይሄን ነገር እናንተ እንደዚህ ብለ አሁን ደግሞ ለምንድን ነው ንጉሱ ነው አባታችሁ? ማን ነው ንጉሱ? እኔ ንጉሱ አባታችን ነው የሚለው ዮሴፍ አባቱ ነው ሲሉ አንዲ ስሟትና ይሄን ያረጋችበት ምክንያት ለምንድን ነው? ምንድነው? ዮሴፍ አባቱ ነው። እኔ ያፈራረኩልህ አባት ነው። ፍራንክ ነው። እኔ ነኝ ነው አይደለም? የማይገባው ለምን ማስተምኝ እናንተ ሰው ይቆይ እንዴ? እስኪ ዝም ብላችሁ ግዴታ አባቴ መቀየር አለበት። የግድ የልደት ሰርተፊኬት መጣፍ አለበት እንዴ? የምር ነው ያሉት ሰዎች ፊታችሁ እየተቀየረ ነው። የምር ነው ወይስ ፍራንክ ነው? እዚህ ጋር አሁን እኛ እውነታውን እየነገርናችሁ እናንተ አይደለም እያላችሁ ነው አይደል? እሷ ደግሞ እህታችሁ የማይሆን ተረት ለምን እንደምታወሩት ቁም ነገር እያወራችሁ ከሆነ አባታችሁ አናጺ ነበረ ማለት ንጉስ ማለት ነው። እናቴን አግብቶት ነው አባታችሁ። እናቴን ማለት አንቺ ደግሞ የኔን እናት ታላቅ እህታችን ነሽ ነው አንቺ? አዎ ቢያንስ በእናታችን እናታችን እኮ ይሄ መከዳችሁ እና ዝም ብላችሁ ሰሙኝ ከሆነ ሰሙኝ። እኔ ከዚህ በላይ እኔ አንተ ግን መጨረሻ ፍራንክ ነው እንድትባል ይተበቀ አባከና አስረዳልኝ። ምንም እያመኑኝ ነው ይሰማል ነው አንደኛ እሷ በጣም እና አስጨርሳ እንደምትጋባቁ ነው ለበቃ አባቴ ካላሸነፍን በሱ ብሩን እኮ ቀጠለ ብለው እንወጣና በቃ ቀጠለ ብለው ሲፈልግ የቤት ቀም አንፈልጉም። በቃ ስለሱ ይወለ ስለአንተ ህይወት ነው እዚህ ጋር የታገልን ያለን። ምንድነው ስለአንተ የምትለኝ? አሁን ቅድም ያነሳው ታሪክ ነበር አይደል? እሱ ያነሳችው ታሪክ ነበር አለ። ያ ነገር እንዳይደገም ወደዛ ነገር እንዳትመጡ፣ ፈጣሪ ወደዛ ነገር እንዳትመጡ። እኛ አሁን እሱ ነው ያነሳው። ከኔ ጋር መጋጨት የማትፈልጉ ከሆነ ፈጣሪ ምስክሬ ነው። በዛ እኔ ዛሬ ላይ እንደዚህ ልነግራችሁ የፈለኩትኝ የእናንተን ጥርጣሬ ፍቅረኛሞች እየሆናችሁ ስትመጡ በቃ ውስጤ ይሄ ነገር መቋቋም አቃተው። ሁሉ ነገር ማለት መቻል አቃተኝ። ስለዚህ ይሄ ነገር ማስቆም አለብኝ ብዬ ነው ከሱ ጋር እንግዲህ ተማክሬ እዚህ መጥቼ ሁሉ ነገር ነገርኩኝ። ዝም ብላችሁ ስሙኝ። እሺ ሁሉ ነገር አስረዳሁት። እያንዳንዱ ነገር ከዚህ እንዲያጣራልኝ እያንዳንዱ እውነታ እንዲነግረኝ ነገርኩት። ያን ነገር ደግሞ ራሴን ፈልጌ መጥቼ ነው ቢሮ ጋር። ስለዚህ ነው ማለት ነው። ምክንያቱም የእናንተ ጥርጣሬ ማለት ሁኔታችሁ ምናምን በቃ ሳይ ልክ እንዳልሆነ ስለተሰማኝ ነው። ምክንያቱም ሁለታችሁ ወንድም እናት እንደሆናችሁ እኔ ስለማውቅ ነው። ይሄ ነገር ደግሞ ለአመታት ደብቄያችሁ ኖር ያለው። አንተም ሽልማት ምናምን ያልክ የጠራህ ነው የውሸት ነው ማለት ነው? አዎ እርስ በርሳችሁ ትተዋወቃላችሁ ነው። አንዴ የቀለዳችሁ ምን አይነት ጨዋታ ነው የምትጫወቱት? ታኔ ያዛችሁት ምንድነው? ሽልማት ምናምን የተባለው ውሸት ነው። በቃ ማን ምን ማለት ነው? እናንተን በምን መንገድ መናገር እንዳለብኝ ሽልማቱም ሊቀር ይችላል፣ ምንም ሊቀር ይችላል። በምንም በኩል ሉላከን ያጣ እኛ የሱን ሽልማት ተማምነን አይደለም ወደዚህ ህይወት የገባነው። እዛም አልፎ ነፍሰ ጡር ናት። እሺ ነፍሰ ጡር ናት። ልጅ አፍርተን አውቃለሁ። ቪዲዮ ተለቋል አልተለቀቀም። እሱ እንዳጣራልኝ በነገርኩት መሰረት ሁሉ ነገር ነግሮኛል። የሁለት ወር ነፍሰ ጡር እንደሆነች ማውቃለሁ። ወይስ ምን? ይሄን ሁሉ ነገር ስታደርጉ ግን አንድም ቀን ነግራችሁኝ አታውቁ። እኔ ፊት እንኳን ለሆነ ነገር ስጠረጥር ተደብቃችሁ በቃ የሆነ ነገር ምናምን አያለው። እኔ ለምን ይደበቃችሁ? እኔ እንደሱ በመጀመሪያ እኮ ይቅርታ ብለናል። እንዳሳደኳችሁ እያወቃችሁ ለሱ እኮ አሁን ለመክፈል ነው እንደዚህ ይሆን ያለን መሰረታችሁ አይደለ? ይሄን ዋጋሽን ለመክፈል እኮ አክስት እናድርግሽ ወይም ደግሞ አያት እናድርግሽ ነው ያልን ያለው እንጂ ሌላ ጥያቄ አይደለም። ስሙኝ
እኔ ብቻ ተጠያቂ ሆነች። ምክንያቱም እኔን ለምን እንደደበቃችሁኝ ባላቅም ሁሉ ነገር እኔን ሳልደበቃችሁ ማንነት እያንዳንዱ ነገር ለእናንተ የሆንኩት ነገር ለዚህ ደረጃ አድርሶ ከሆነ ልክ አይደለም። ሰሙኝ ከሆነ ስሙ እንጂ ለምን ጭራሽ ብላ አርግዛ የሁለት ወር ነፍስ ምን ትሆኑ ነበር የምትጠብቁት? እኔ በቃ ይኸውልሽ ይሄን በግላጭ ነግሬሻለሁ። ተደብቃችሁ ቀስባችሁ ትወጡ ነበር ካለ አይደለም። በቃ ይኸውልሽ እኛ ሸክምሽን እኮ እያቀለልሻለን ነው። ስለዚህ እኔ ደግሞ እስከ ዛሬ ድረስ አንቺ ላይ ሸክም ምን እናል አይደል? አሁን ደግሞ የራሳችን ነው። ለኔ ባለመናገራችሁ ደግሞ ዋጋ እያስከፈላችሁ ነው ያላችሁ። የምን ዋጋ ነው? ለምን ዋጋ ነው? ወንድምነታችሁ ደግሞ ለምን እንደምትቀልዱት እኔ ዛሬ ቀን ተሰብሩኝ ነው እንዴ? አንቺም ብትሆኚ እሱም በቃ ያለው ነገር እውነታውን ተቀበሉ እያልኳችሁ ነው። ይኸውልሽ ከኔ ምንም አይነት ነገር አትነጥሏት። ምንም አይነት ነገር ቢመጣ አትነጥሏት። እኔ መመርመር ትፈልጋላችሁ? እንደውም አይሻለንም? በጣም ነው እንደሚቀልዱት። እኔን ካላመናችሁ እንደዛ ማድረግ እንችላለን። በጣም ነው እንደምትቀልዱት። ይሄ ምንም የምቀልድበት ምክንያት አይደለም። የምቀልድበት ጊዜም ታይምም አይደለም። በደንብ አብራሪ። አሁን ልክ ነው። አንድ ቤት ልክ ነገር አለ። ዝም ብላችሁ አንድ ቤት እያደጋችሁ ለምን ተጋባችሁ? እህትና ወንድም ናችሁ። ልክ ነው። እንደ ማህበረሰቡ እንዳንቺ እንዴት እንዳሳደግሽ በሄድሽበት መንገድ እኮ ልክ እኮ ነው። ግን ደግሞ እኔና እሷ አብረን አደግን እንጂ ምንም አይነት የስጋ ግንኙነት የለንም አይደለ? ይሄ ምንድነው ክፋቱ? እኔና እሷ መፋቀር አንድ ሰው ልጆች ናችሁ። ያውም ደግሞ እኔ ጋር በእናት እንገናኛለን እያልኳችሁ ነው። እናቴ በልጅነቴ በትሞቱም የእናንተ አባትም እናቴ አግብቶ እናንተ ከወለደች በኋላ እሷ ከሞተችም እሱም ቀጠለው በእናቴ ምክንያት በጣም ብዙ ነገር ዋጋ አስከፍሏታል እናቴ ነው። ምክንያቱም የኔ አባት በጦር ሜዳ ነው የሞተው። ይህ ነገር ደግሞ እኔ በእርግጥ በተወሰነ መልኩ ስለራሴ እየነገርኳችሁ ነው ያደጋችሁ። የእናንተ ማንነት ብደብቅም ስለራሴ ግን አንድም ነገር የደበቅኳችሁ ነገር አልነበረም። እናቴ ማግባቷን ግን ምንም ነገር የምታውቁት ነገር አልነበረም። አባታችሁ በጣም ከባድ ሰው እንደነበረ ማለት ሰካራም፣ እናቴን በጣም አሰቃይቷት፣ አንደኛ ደግሞ አትክልተኛ በሆነ ሰው ጠርጥሮ በተለይ ደግሞ ሉላ ከተረገዘች እግዚአብሔር ትችያለሽ። በቃ ትወና ምናምን ላይ ጎበዝ ነሽ፣ ትችያለሽ። አሁን ወደ ሽልማቱና ወደ ጉዳያችን እኛን አባት ምን እኛን አባት ዝቅ አድርገሽ የራስሽን አባት ከፍ የምታደርጊው ምን ይቅርልሽ ነው? አቦ በእናትህ እዚህ ከነስር ታረጉ ነው አስጨነቀ። አቦ በእናትህ አንዴ ጠብቁኝ፣ አንዴ ጠብቁኝ። እናችሁ እዚህ እሺ አሁን ሰላምንከም ከዚህ የበለጠ እንግዲህ ማስረጃ ምንም ልሰጣችሁ ቀልድ አይደለም። ተረጋጉና እና ምን ማለት ነው? የአንድ ፍቅረኛ ተረጋጉና ነው። ምንድን ነው የምረጋጋው? አዎ ዋሽቻችኋለሁ፣ አውቃለሁ። ምን ቀልድ ነው ያልሽው? ልቀቂኝ፣ እንዳትነኪኝ፣ ልቀቂኝ፣ እንዳትነኪኝ፣ እንዳትነኪኝ፣ እንዳትነካኝ። አይደለም ተቀምጠህ ቁጭ ብለህ በሰላም ምንድን ነው ተቀምጬ ማውራችሁ? ምንድን ነው ሌላ የማታውቀው ነገር አለ? ተቀመጥ። ከዚህ ሌላም ነገር አለ ነው? ቀስ ብለህ ምንድን ነው ያለው? ካልተረጋጋችሁ እንዴ ነው ላወራ? እንዴ ነው የምትቀመጠው? እንዴ እህትራት እያልሽኝ እኮ ለምንድን ነው ይሄን ያከተረተረ ሜዳ ስለመሰጫችሁት ነው ያላችሁት? እስቲ ቆይ እድል ስጧት። አንቺ እህቴ ነሽ። እህቴ ኮሽ ለምን ይኸውልህ ተረጋግጥ። በቃ ከዛሬ ነገ እነግራችኋለሁ። እናንተ እዚህ ደረጃ መድረሳችሁ እንኳን አላውቅም። ቆይ እሷን ስላፈቀርኳት ቀንተሽ ነው? እኔም ቅናት የምታወራው ተቀመጥ። ለምንድን ነው የምቀናው? አይ እናንተ ምን ያክል እድሜ ልዩነት እንዳለ እያወቃችሁ ምንድን ነው የምቀናው? ገደል ግቢ ስትፈልጊ ካሁን በኋላማ ታዲያ ማለት ነው ተረት ማውራት። እኔ ትያለሽ እኛ ቁም ነገር የህይወት ጉዳይ እኮ ነው ይዘን የመጣነው አይደል እንዴ? አንተ ነህ ይሄን ሁሉ ብጥብጥ እየፈጠርክ ያለህ ወይስ? አይደለም ተረጋጉ፣ ቁጭ በይ። ታዲያ ምንድን ነው በህይወት እሷ እድሉን ስጧት። በህይወታችን ላይ ለምንድን ነው እየቀለድክ ያለኸው? እኛ የማንም ተረት ወይም ዝም ብላችሁ የፈጠራችሁ ነገር እንሰማለን። እናንተ ቆይ በማዶጎ ቤት ማለት አምጥቼ ባሳድጋችሁ እንዴት እንደሆነ እንደትና እንደሆነ አርጌ አሳድጌ ወደ ልማችን ነግረናል አይደል? እንዴት ደፈራችሁ? የቤተሰባችሁ ጭራሽ በእነዚህ ለወደፊት ምን አይነት ህይወት እንድኖር እንደፈለግን እየሰማህ ነበር አይደል? ለምንድን ነው የምትወጣው? የቤተሰባችሁ ታሪክ ነው። ምን ማለት ነው የቤተሰብ የአባቴ ንብረት? ይሄ ሌላ ተረት ነው ማለት ነው። በአባቴ ንብረት ነው። ሌላም እውነት አለ። ከነ ንብረቱ ገደል መግባት ይችላል። ምን ታስበው ነው ይሄ ነገር እስከዚህ ደረጃ ድረስ ማቀር የፈለጋችሁ? አይደለም እኛን ለማለያየት ይሄን ያክል ርቀት መሄዱ ለምንድን ነው ያስፈለገው? ጭራሽ ሌላ ወረቀት የማይሆን ነገር ጽፋችሁ ምናምን ያመጣችሁት ለምንድን ነው? ይገባኛል። ገባችሁ አይደል? እናንተ የሚሰማችሁ ስሜት ሊኖር ይችላል፣ እረዳለሁ። ነገር ግን አንድ ጊዜ እሷን ደግሞ ስማ፣ አሁንም ሌላ ታሪክ ሌላ ተረት እንድታመጣለን ነው። አንቺ አላየሽውም እንዴ? እሱ ነው ተረቷል እኮ አንቺ አልገባሽም፣ አላየሽውም።
ይሄ እኮ የማይሆን ነገር ነው እያወሩት ያለችው። ምንድን ነው ሌላ እውነት ማወቅ የምትፈልጉት? ስለ አባታችሁ ክፋት ወይስ ደግሞ እናቴ በአባታችሁ ምክንያት ተቃጥላ ከየት እንደመጣንና ምን እንደሆነ ከማዶጎ ቤት የመጣ ወይስ ውሸት ነው? ማዶጎ ቤት አልመጣችሁ። እኔ ለምንድን ነው ከማዶጎ ቤት አምጥቼ እናንተን ማሳደግ? ግን ዛሬ ግን ጤነኛ ነሽ? ታስቡት የሆንሽ የነካሽ ነገር አለ። እኔ በልጅነቴ አይደለም የነካሽ ነገር አለ ወይ? ማሳደግ እኔ በምን አቅም ይመስላችኋል? ምን ያደረካት ነገር አለ እንዳንተ? በቤተሰባችን ፍቅር ቀና ምንድን ነው? እኔ ምንም የሚያስቀናኝ ነገር እስኪ አስቡት። ትምህርቴን አቋርጬ ብዙ ነገር ዋጋ ከፍዬ ያሳደግኳችሁ ከማዶጎ ቤት አምጥቼ ለምን ብዬ ነው ዋጋ መከፍለው? ይሄን መረዳት መቻል አለባችሁ። እመኝ በቃ ያለው ነገር ይሄ ነው። ከዚህ ውጭ እውነታው የለም። እዛ ጋር የጻፈው የራስሽ ስም ነው። ከዚህ የበለጠ ማስረጃ ምን ነው? እህቴ ይሄን ስል አይ ለእናንተ ፈጣሪ ምስክሬን ነው የምልሽ። አሁን ያለውን ነገር ልስመውና አመዛዝኜ ውሳኔ ላይ ይኸውልህ እናቴ እና አባቴ ሲጋቡ የነበረው ንብረት የአባቴ ነበረ። ያ ስንኖርበት አሁን የምንኖርበት ቤት ማለት ነው። ያ ትልቁ ግቢ እንግዲህ አብረን የምንኖርበት እሱ ደግሞ እናቴ ያው እናታችሁ ማለት ነው። ምንም አይነት ተረተረ ከዚህ በኋላ አንሰማም። ምንም አይነት ነገር እንዳታወሪ። ምንም ተረጋጋ። ምን እየሰማችሁ ታላችሁ? እንደዛ እንደነገርኩ ታሪክ እኛም እንደዛ እንድንሆን ፈልገህ ነው ወይስ አይደለም? በቃ እህታችሁ እዚህ ጋር ይሄ ነገር ሲፈጠር ማየት አልቻለችም። በቃ ቀድማ እኔ ጋር መጣችና ይሄ ነገር እንዴት ልታው እርዳኛለች። ስለዚህ ይሄን መንገድ ደግሞ እኛ እውነት እነዚህ ወንድምና ለምን ሌላ ታሪክ ፈጥራታራ እንደዚህ እንድንሆን እንደዚህ መንገዱን ተሳሰባላችሁ ብዬ አንድም ቀን አስቤው አላውቅም። ጭራሽ ተፋቀራላችሁ ምን ሐሳብ አልነበረኝም። እውነት ለመናገር እኔ እንደ እህትና ወንድም ሆናችሁ ተጋግዛችሁ ታድጋላችሁ እንጂ እኔ ጭራሽ ፍቅረኛሞች ብላችሁ ጭራሽ እርግዝና እሺ የማይደበቁ ለምን አስፈለገ ታዲያ? ለምን እህትና ወንድም እንደሆነ ለምን የሆነታን አልተናገርሽም? እሱ ደግሞ ጥፋቴን ማምናለሁ። በቃ እስከዛሬ ለመናገር ያንቺ ጥፋት ማለት አንቺ ለኛ መስዋዕት ያደረግሽውን እድሜ ይቅርታ ጠይቃለሁ። ምክንያቱም ያንቺ ቅርቴ የኔን ወንድምነት ወይ ወንድም የኔን ፍቅረኛ ወይስ ወንድም ይመልሷል። እሱ ይኸውልህ እናቴን ያጧት በእናንተ በአባት ምክንያት እናታችሁ እኮ ናት የኔ እናት። ጭራሽ አሁን ይኸውላችሁ ተረጋጉ። እዚህ ጋር እንግዲህ አሁን ተረጋጉ። የኔ ወንድም ተረጋጋው አሁን እሷ እህቴ ከወንድም ነገር ያለው አይደል? መጀመሪያ አውቃለሁ፣ ይገባኛል፣ አርፍጃለሁ። ግን በቃ እኔ ነገር በቃ እዚህ ጋር ተከስቷል እንዴ ሆኗል አይደል? እንደ ምሳሌ አድርጌ ቅድም በነበረን ቆይታ ነግሬያቸዋለሁ፣ አስረድቷቸው። ይኸውልህ አሁንም እኔ ይሄን ነገር ዝም ብላችሁ የውሸት ከሆነ ያጻፋችሁት ይኸውልህ እኛ ካንቺ ምንም የምንፈልገው ነገር የለም። እግዚአብሔርን ምንም ያንተም ሽልማት ምናምን ያልከው ይቅር። ይኸውልህ የእውነት ሽልማት ካልሆነ የፕሮግራም ሌላ ፕሮግራም የምታካሄድበት ነገር ከሆነ ይቅር። ከእናንተ ምንም ነገር አንፈልግም። እኔና እሱን ግን በዚህ ተረት ልለዩ ናችሁ። እሺ ይሄ ወረቀት ማንም ብር ከፍላችሁም ሊሆን ይችላል፣ በምንም ነገር አጽፋችሁ ሊሆን ይችላል። በምን ምክንያት ምናልባት ይሄ ስለ ብሩ ማርገም ስለምንም ነገር አለ። እሷ ይሄን ነገር የደበቀችበት ምክንያት ስላላት ነው። አንደኛ ነገር ሀብት ንብረት ይካፈሉኛል፣ እነዚህ ኬት የመጡ ናቸው አላቃቸውም፣ እንደዚህ አይነት ነገር ብዬ ይሄን ውሸት ተናግሬ ከማዶጎ የመጡት አስመስዬ እየነገርኳቸው አይምሯቸው ውስጥ እንዲቀረጽና እስኪ እግዚአብሔርን በይ ይሄ ነገር እናንተ ማሳደግ ጥፋት ነው። ባላንቺ ይሻለኛል። ተናገሪ አንቺ ተናገሪ፣ ያለው ነገር ተናገሪ። ምን ጎልባት ነው እኛ ይሄን ነገር እንዳንካፈላት የምታደርገው? ምክንያቱም ነገር ብዙ ሰው በቃ የምሰማቸው ነገሮች በንብረት በሀብት ብዙ ነገሮችን እየተጣሉ ብዙ ነገሮች እያደጉ ስለማቅ ያ ነገር ደግሞ እናንተ ካደረጋችሁ በኋላ ሁሉንም ነገር ካወቃችሁ የአባቴን ንብረት ደግሞ የኛም ንብረት ነው ብላችሁ እንደምትጋሩኝ ስለማቅ በቃ በሰዓቱ የተሰማኝ እናንተ ማዋሸት ነበረ። ምክንያቱም ያ ነገር የእናንተ የአባታችሁም አይደለም የእናታችሁም አይደለም የአባቴ ነው። ብቸኛው አባቴ የእሱ ንብረት ነው። ገባ? ጦር ሜዳ ላይ ተዋግቶ ሲሞት እንግዲህ አንድ ያወረሰኝ ብቸኛ ንብረት ያስቀረልኝ እሱን ብቻ ነበረ። ገባ? እናቴም የመጣችሁም ደግሞ ንብረቱ ካገኘ በኋላ ነው የመጣችሁ። ያን ነገር ደግሞ የአባቴ ነው ማለት ነው። ስለዚህ እኔ ደግሞ እናንተ እንድትጋሩ ይሄ ተረተረትሽ ማለት ነው። ምናልባት እንደዚህ የተፈጠረባቸው ቤተሰቦች ቢኖሩ እንኳን በአባታቸው
በእናታቸው ግማሹን ያገኛሉ። ይሄ የሚያከራከር ጉዳይ አይደለም። በቃ እኔ በሳም ሲቀጥል ማለት ነው እኛ የገንዘብ ችግር የለብንም። እሱም የተባረከ ስራ ሙያ ያለው አይደለ? እኔም ተመርቄ ጨርሻለሁ። እዚህ ደረጃ ደረስ ስራ ጀምራለሁ። ስለ ገንዘብ የሚያሳስበን ጉዳይ አይደለም። እውነት እንደዚህ አይነት ቤተሰብ ካለሽ ደግሞ እህት ወይ ወንድም ሌላ ቤተሰብ ካለሽ መካፈል ይችላል። ይሄ የሚያከራከር ጉዳይ አይደለም። ዛሬ እንደ መተሽ ነገርሽ ምን አስችሎሽ ነው ዛሬ ነገርሽ? አሁን ያለበት ሁኔታ ነው እንድናገር ያደረገኝ። ከዚህ በኋላ መቆየት አንችልም። ማን ይደባት አንድ ማታውቁት ነገር ማለት ዝም በላ የሌላ ሰው ተረት በእኛ እያደረጋችሁ አትንገሩን። አይደለም ይኸውልሽ፣ አዳምጪ። ይሄን ነገር ያደረገችበት ምክንያት አንደኛው ያ ሲሆን፣ ሁለተኛ ነገር ደግሞ በቃ ይሄንን ነገር እኔ እሺው ልኖር እሺው ልሞት አልፈለኩም። ሌላ ውሸት ወይስ ሌላ ተረት? የምር እውነት እኔ ከዚህ በላይ እኔ መኖርበት እድሜ ማጭርም ስለሆነ ደግሞ ጭራሽ ለመኖርሽ እድሜሽን የምትወስኙ አንቺ ነሽ የመኖርሽን እድሜ እንትን የምትይው አንቺ ነሽ። እንደ እድሜ እስከዚህ እድሜ ነው የምኖረው ብለሽ ወስነሽ አይተልሽ። ምንድነው የማይገባ? እሺ ቆይ እኛስ መቼ ነው የምንሞተው? ያንቺ አጭር ነው የኛስ? እሺ እንደዚህም ደግሞ መተንበይ ጀመርሽ እንዴ? እንደሱ አይደለም። ይኸውላችሁ በቃ እኔ መቼ ሞታለሁ እሷስ መቼ? ተረጋጉና ለመስማት እንደዚህ ከሆነማ እያንዳንዱ ሰው አንቺ ቤት እየመጣ የሚኖርበትን እድሜ መጠየቅ አለበት ማለት ነው። እሺ በቅርብ ነው ሞተው ትላለች እንዴ? ደግሞ ከፈጣሪ ጋር ልትያያዥ ነው ብለሽ በቃ ምንም ነገር ልነግራችሁ አልፈለኩም እስከዛሬም። በቃ ማለት የራሴን እውነታ ደብቄ ቢያንስ እናንተን የሚበድልኳችሁን በቃ እውነታውም ከዛሬ ነገ እንዴት ልንገራችሁ? በቃ በጣም ግራ ገብቶ የጨንቆኝ ነው። ምክንያቱም እሱ ጋር መጥቼ ሙሉ ነገር ልናገር የፈለኩት በቃ ነገሮችን በስርዓት እንፈታቸዋለን ብዬ እና ደግሞ እውነታውን ቢያንስ የሆነ ደረጃ ሳይደርስ እናንተ ያላችሁበት እውነቱን አውቃችሁ እህት ወንድምነታችሁን ተረድታችሁ በቃ በሰላም እንድትኖሩ ነበር፣ ህይወታችሁን እንድታስተካክሉ ነበር እቅዴ። ግን እዚህ ደረጃ ትደርሳላችሁ ብዬ አንድም ቀን አስቤው አላውቅም። ስለዚህ በቃ ይሄ እውነቱን እንድናገር ያደረገኝ አንዱ በቃ እናንተ ያላችሁበት ሁኔታ ነው ያስቀደመኝ። እኛ ያለንበት ባንቺ ፍላጎት በላ መብላት ነው። ባንቺ ፍላጎት አደለ፣ ባንቺ ፍላጎት በላ ጠጣ፣ እንደ ሰው ኖርን፣ ተማርን፣ እንወጣለን፣ እንገባለን። ባንቺ ፍላጎት ማለት ባንቺ ፍላጎት ምን መሰረታቸውን ጓደኞች እንኳን ከነዚህ ጋር ዋሉ፣ ከነዚህ አይነት ልጆች ጋር አትዋሉ እያልሽ ነው ያሳደግሽን አይደል? ጭራሽ ባንቺ ፍላጎት ይኸው እኔ ማሳደግ ክፋት አለው፣ እሱ ክፋት አለው እያልን አይደለም። በጥሩ ስነ ምግባር ነው ያሳደግሽን። ይሄንን ለማንም ሰው ሆነ ለማንም እንትን ልንክድ አንፈልግም። ይሄ እውነት ሀቅ ነው። በጥሩ ስነ ምግባር ነው ያሳደግሽን። ግን ደግሞ አሁን እኛ ትልልቅ ሰዎች ነን፣ ትልልቅ ልጆች ነን አይደለ? ራሳችን ለነገ የሚጠቅመን ነገር ራሳችን እናውቃለን። ተይን በቃ በመሀላችን ጣልቃ እንድትገቢ አንፈልግም። እውነታውን ተቀበሉ እያልኳችሁ ነው። እህትና ወንድም እንደሆናችሁ እየነገርኳችሁ ነው። አልፎም ደግሞ ከኔ ጋርም በእናት ቤተሰብ ነን፣ እህት ነው ወንድም ነን። ይሄን በተጣሽ ወረቀታችሁን ካመጣችሁበት መመለስ ትችላላችሁ። የቀረውን ነገር ትንገረና ተረጋጉና ስሙ። ይሄን ነገር ያደረገችበት ምክንያት ለምን እንደሆነ ገና ይቀራል። አልነገረችም። አሁን እያመኑ አይደለም እኮ እህትና ወንድም ሆናችሁ እያመኑ አይደለም። እናንተ ወንድምና ሆናችሁ ብትቀጥሉ ሰው ሀብቷን ይዛ እንደፈለገች እኮ መኖር ትችላለች። ታዲያ ለምንድን ነው አይምሮዋ አልቀበላለና? ስለዚህ እዚህ የመጣችበት ምክንያት እኔ ጋር የመጣችበት ምክንያት አንዱ ይሄ ነው። የትኛው አይምሮዋ ነው አልቀበል ያለው? እስቲ አንድ ጊዜ የኔና የሱ መፋቀር ነው እንደዚህ አንከነከነ ወይስ ያወኩኝ እኔ የነገርኳችሁ ሌላ ነገር ስለሆነ ይሄን ነገር ይዤ ክፉ በሆነ የሆነ ነገር ቢሆን እናንተን እኔ እዚህ ደረጃ ደርሳችሁ ነበር። ራሴን አደጋ ላይ ጥዬ ህይወቴ እስካሁን ክፉ አልነበርሽም። አሁን ግን ክፉ እየሆንሽብን ነው ሲመስለኝ ማለት ነው። ይቅርታ ክፉ ሆኜ አይደለም። አዎ አንድ ስህተት ሰርቻለሁ። ውሸት ዋሽቼ ብዙ ነገሮች እስከዛሬ ደብቄያችሁ ኖር ያለው እያልኳችሁ ነው። ግን ከዛሬ ነገር ደግሞ በቃ አርፍጄ አሁን ላይ ለነግራችሁ ነው በደረስኩበት ሰዓት ደግሞ ብዙ ነገሮች ተፈጥሮ ነው የደረስኩት። ለሱ ደግሞ በጣም ጸጽቶኛል። በቃ ይቅር በሉኝ። ለሱ ደግሞ እኔ ሌላ ምንም ላደርግ አልቻልኩም። ያንቺ ይቅርታ እኮ ይኸውልሽ፣ ያንቺ ይቅርታ የእሷን ህይወት አይመልስም። አቃሉ ይገባኛል። ግን አሁንም አረፈደ። ማስተካከል ትችላላችሁ። አባት እያመንካቸው ነው እንዴ? ይሄ ወረቀት እኮ ወይ በብር ወይ ዝም ብሎ የተጻፈ ነገር ሊሆን ይችላል። በወረቀት ታምናለህ እንዴ? ይኸውልሽ እሱ አይቶታል። አመን አይደል? አሁን በሰለጠነ ዘመን አባት ተረጋጋ። እያበሳጫችሁት እየተጨናነቀ ነው ያለው አይደለም? ይኸውልሽ በሰለጠነ ዘመን ምንም ነገር መደረግ ይችላል። በዚህ ዘመን አይደለ? እንኳን በብጣሽ ወረቀት የሆነ ነገር ጽፎ ቻፖ ማተብ ለምንታት ምንም ነገር ማድረግ ይቻላል። እሺ ተረጋጋ። እያበሳጫችሁት ነው። የተናደደ ፊቱ እየተቀያየረ ነው ያለው አባት። እሱ ማስረጃውን ስላየ ነው። አንቺ አመንሽ አላመንሽ ለኔ ምንም ጉዳይ አይሰጠኝም። ገባሽ አይደለ? ግን እዚህ ጋር አንቺ ማሰብ ያለብሽ እኛ ይሄን ፎርጅድ ወረቀት አሰርተን መተን የትኛው ሀብታችሁ ልኖርስ ነው? ምን አውቃለሁ? እሱ እኮ ነው እኔም ግራ የገባኝ። ምን አውቃለሁ? እኛ ምንም ነገር ጠላት ከሩቅ አይመጣም አይደለም የሚባለው? እንጂ የመጣ ነው። እኛ ከዚህ ጋር ምንም ያገናኝ ነገር የለም። እሷ መታ እኔን አማከረችኝ። ይሄን ጉዳይ እንዴት ነው የምትፈታው? ወንድምና እህት ተጋብተው ሊኖሩ ነው።
ይሄ ነገር ደግሞ እውነቱ አባቴ ምናልባት ሰይጣን እኮ ይኸውልህ መልካም ነገር ሲደረግ አይወድም አይደለ? ምናልባት በእህቴ እንደዚህ ልጅ ግን ይቅርታ ሰይጣን አድሮባል ሊሆን ይችላል። ይሄን ነገር የወሰነችው አይደለ? ምንድነው የምን ውሳኔ ነው የምትወስነው? እየነገርኩሽ እኮ እኔ እኮ አቀረብኳችሁ እንጂ አላራኳችሁም አይደል እንዴ? ማቀራረብ እንደዚህ ነው እንዴ? ምን ማለት ነው? ይሻላል። እኔ እኮ ማዶጎ ቤት ሳይሆን እኔ ጋርም በእናት ቤተሰብ ነን እህታችሁ ነኝ እያልኳችሁ ነው ያለሁት። ያንቺ እህትነት ገደል መግባት እሺ፣ ያንቺ እህትነት ገደል መግባት ያ ሁሉ ነገር እንዴት ነው የምታስብ? ገደል መግባት ጭራሽ ዋጋ ከፍዬ እንዳላሳደኳችሁ ምን ብዬ እንድጠራት ነው የፈለግሽው? እሷ ሚስቴ ወይስ እህቴ? እንደዚህ እንድንባባል ፈልገሽ ነው? እኔ አንተ ወንድሜ ነህ አይደለም? መከታዬ ሁሉ ነገሬ ነህ። አንቺ የምትሆኝ ታናሽ እህቴ ነሽ። በጣም የምወድሽ አንተንም በጣም ማከብርህ ወንድሜ። እኔ ከእናንተ ጋር እኔ ባለኝ እድሜ ደስተኛ ሁኜ መኖር ነው የምፈልገው። ከቻላችሁ ማለት ነው ሁሉ ነገር እናስተካክልና ወደ ቅድመ ህይወታችን ደስተኛ ሆነን እንኖር። የትኛው ደስታ? በቃ ሁሉ ነገር ይስተካከላል። ከዚህ በኋላ ወደ የትኛው ህይወት ነው የምትመሪው? ታየው አንፃር በማርያም ይሻላል። ተረጋጋ አባቴ ተረጋጋ። እንደዛ አትሁን በቃ። ቤተክርስቲያን ችግር የለም። ቤተክርስቲያን ነው የምታወራው? እኔ እግዚአብሔርን እኔ ልክ አይደለሁማ። በቃ ተረጋጋ በቃ። የእነሱ ወሬ እያመንክ ለምንድን ነው እንደዚህ የምትሆነው? ህልም ነው ወንድሜ እባክህን ተረጋጋ። ህልም ነው አይደለም? እኔ እግዚአብሔርን ልክ አለ ህልም ነው ብለህ እንደምን አስበው አባቴ ተረጋጋ። ለምንድን ነው እንደዚህ የምትሆነው? እያመንካቸው ነው እንዳለው እስካሁን ድረስ እንደ ምሳሌ ስነግርህም ያለህን ስሜት እረዳዋለሁ። ስናወራም የነበረውን ነገር አይተኛል እኮ ቅድም አይደል እንደማትፈልግ ነው። አዎ ግን ይሄን ነገር ደግሞ መቻል አለብህ። እውነታውን የመጣው ማን ነው? በቃ አምኖ መቀበል ነው። እኔ ቤተክርስቲያን ወሰዱኝ፣ እሷን ደግሞ አማን ይወሰዱ። የትም ችግር የለውም። አንተ እኔ የትም ሄድ አልፈልግም። አይደለሽም እኮ አንቺ እኮ ልክ አይደለችም። ዛሬ ታምም ያለው እሷ ልክ እንዳልሆነች እያወቅህ አንተ ለምንድን ነው የምትበሳጭው? ታዲያ እንደዚህ አማን ይወሰዱ። እሷ እብድ ስለሆነች አማን ይወሰዱ። እኔ እብድ ተረጋጋ፣ ተረጋጋ፣ አንቺም ተረጋጋ። ይኸውልሽ ስለዚህ በቃ ይኸውላችሁ ይሄንን ነገር እንደዚህ ያደረገችበት ምክንያት ይሄ ሁሉ ነገር እዚህ ጋር እኔ ጋር መታ የተናገረችው ምክንያት ስለዋሸችው ነገር እዚህ ጋር እውነቱን ያወጣችበት ምክንያት አንድና አንድ ምክንያት ስላላት ምንድን ነው ደግሞ እሱ? በቃ እሷ ካንሰር ታማሚ ነች። ያርግልሽ ፈጣሪ እየተመኘሽው ነው የሚያደርገው። እሺ ምንድን ነው ያለችው? ምን አለ ደግሞ በበሽታ ይቀለላል አይደል? ምን አሉ? ምን ያለችው? የካንሰር ህመምተኛ ስለሆነች ነው። በበሽታ ይቀለላል እንደዚህ? ፈጣሪ የተመኘሽው ነው የሚሰጠው። እሺ ለምን እንደዚህ በራስሽ ላይ እንደዚህ ታሟርቻለሽ? አምናሃት ነው አይደለም? እንደዛ አይደለም። አምናሃት ነው እኔ ጋር መጣለች። በቃ መጣለች ያለው ነገር ነግራኛለች። መቼ ነው የምታወቁት ከአንተ ጋር? በአንድ ቀን በሁለት ቀን ወይ በአንድ ሳምንት ግንኙነት ሊኖራችሁ ይችላል አይደለ? እና ያመንካት ነው የ20 ምናምን ዓመት ታሪክ ነግራ እንደዛ ፈጥራ ያዋሸችልኛል። በሰከንድ ውስጥ አሁን ባወቃሳት ውስጥ ካንሰር ታማሚ ነኝ ምናምን ብለህ ያዘንክልኝ። እኔ ጋር መጣች። እኔ ብዙ ጊዜ ቤት ውስጥ ራሴን አመመኝ ብዬ ብዙ ስንት ቀን የተኛሁት ምንም ባልነግራችሁም በቃ ብዙ ምክንያት እየፈጠሁ እየደረደርኩኝ ያን የተሰበሰቡላችሁ መድኃኒቱን ለእንኳን እያያችሁ እንኳን ራሱ በእርግጥ ዋሽቻችኋለሁ። ይበልሽ በስማ የስራሽ ነው። ሰው የዘራውን ነው የሚያጭደው። እውነትም ከሆነ ማለት ነው። በቃ እኛ እዚህ ጋር መሰላችሁ እኛ ይሄንን ነገር እኛ እንድታምኑ ያለው ነገር እውነታው ነው ወይስ እንደ ወንድምና እህቶቻችሁ ያውቃችሁ መቀጠል ትፈልጋላችሁ? አሁንም አትድገመው። አይደለማ ያለው እውነታው እኮ ነው። አንተም እየደገምክ ነው ያለው። አባት አታበሳጭኝ። ነኝም በወዴ ልጅ ነው ያስኩት አይደለ? አዎ። አንድ እርጉዝ ደግሞ ምን ማለት ለጤናዋ መጀመሪያ ልጇን ለመጠበቅ ራሷ ጤነኛ መሆን አለበት አይደለ? እያበሳጨኝ ነው ያለው። አታበሳጨኝ። እስካሁን ከሱ በላይ ነው ኦፍ መሆን ይችላል አይደለ? ግን ለልጄ ስን ነው እንደዚህ መሆኑ። እኔ እኮ አጭር እድሜ ነው ያለኝ እኮ የ6 ወር የ7 ወር እድሜ ነው ያለኝ። አዎ እኔ መቼም ያን ነገር እናንተን ማዋሽበት ምክንያት አይኖረኝም። ያለችኝ እድሜ በጣም የሆነ ነገር ነው ተፈለገ ያንዳንዱ ነገር እውነቱን አውቃችሁ በቃ እኔ ባለችኝ እድሜ ደስተኛ ሆነ እንድኖር ብቻ የሆነ የነካሽ ነገር አለ። እዚህ ቤት ስትመጪ ምንድን ነው ያደረካት? እህታችን ሲጀመር እመኑ፣ በቃ እመኑ። እኔ ምን ግራ ያጋባችሁ ነው ያለው። እውነቱን እየነገራቻችሁ ያለው ምን ያስፈራራኝ ሰው አለ ወይስ ምንድን ነው? እውነት እንድናገር ያደረገኝ አንድም ይሄ ምክንያት ነው። በቃ ምክንያቱም እድሜ እንደሌለኝ መኖር እንደማልችል ሁሉ ነገር አውቄያለሁ። አሁን ደግሞ ከእናንተ ጋር ብትኖርቡት ነው እናንተ ላይ ያለው አሁን ምንም የሚቀረኝ ነገር የለም። በ8 በ7 ወር ውስጥ ባሉት ነገሮች ላይ እንደምትሞት ተነግሯታል። በቃ ማስረጃም ይሄን ነገር ለእናንተ ለመናገር ከዶክተር ማስረጃ ጽፋብታለች። ከፈለገች ሁሉ ነገር አሳያችኋለሁ። ማቅረብ ትችላለች። ማሳየት አንድ ሰው በትንታ ሊሞት ይችላል። በትንታም ሊሞት ይችላል የሆነ ሰው አይደለ? የሷን እድሜ ደግሞ በፈጣሪ እጅ እንጂ በሷ እጅ አይደለም ያለው ወይ በማንም በዶክተር እጅ አይደለም ያለው። አይደለም በቃ የካንሰር ታማሚ ነች። የመጨረሻ ካንሰር ገብታችኋል። ካንሰር እኮ ነው ያልኳችሁ። የመጨረሻ ደረጃ ካንሰር ታማሚ ነች። ስለዚህ ደግሞ እሷ ያላት አጭር ጊዜ ውስጥ ነው በቃ
ለምን ነው በቃ ተቀምጣለች? አንተ ትልቅ ሰው አይደለ እንዴ? ለምን እንደዛ አይነት ቀልድ የምትቀልደው? ይሄ ቀልድ ሊመስልሽ ይችላል። በኋላ ፈጣሪ ሆይ እዚህ ጋር እውነቱን ተናግራ ያለውን ነገር ያላቸው ቀረቤታ ግንኙነት እውነቱን አውጥቼ መናገር አለብኝ። ይሄንን ያዘጋጁት እናንተ ሞታለው እያለች በቃ እውነቱን ማወቅ ማለት ይሄ ነገር ማመን ካልቻላችሁ ወስጄ አሳያችኋለሁ። ፕሮግራም ወይም ደግሞ እያንዳንዱን ነገር ማስረጃውን አሳያችኋለሁ። እሺ ለምን ደበቅሽኝ? እሺ እስከዛሬ ምክንያቱም በቃ እኔ ሁሉ ነገር በቃ እናንተ መዋሸት ሁሉ ነገር ጸጸት ውስጥ ከተኛል። እንዴት ማስተካከል እንዳለብኝ እያንዳንዱ ነገር በጣም ብዙ ጊዜ ሳስብ ስጨነቅ ነበረ። በመጨረሻም እሱ ወንድሜን አገኘሁኝ እና በቃ እሱ ጋር መጥቼ ሁሉ ነገር ነገርኩት። እንደሚረዳኝ እንደሚያግዘኝ ሲነግረኝ ነው እናንተንም እዚህ ፊት ለፊት በሰው ፊት ሁሉ ነገር እውነታውን አውቃችሁ እንድትቀበሉና ያላችሁበትን ሁኔታ በቃ ላስቆማችሁም አልቻልኩም ነበረ። ማለት እውነት ይሁን አይሁን አላውቅም ያላችሁበት ሁኔታ እና እሱ እንዲያጣራልኝ ያደረኩኝ። ኦሬዲ እንደፈራሁት ነው ሁሉ ነገር በጣም ፈርቼ ነበር። ብታውን ባጣው እሷን አሁን ቆይ ካሁን በኋላ ምን ብዬ ነው የምጠራት? እህቴ ማነው? ሚስቴ ወይስ ፍቅር? ይገባኛል እኮ እረዳለሁ። ሞታለሁ እያልሽ የኔም ጥፋት አለ። ሁለተኛም ደግሞ እናንተ ከኔ ተደብቃችሁ ሁሉ ነገር በማድረጋችሁ ሰርታችኋል ነው። ይሄ እንድናደርግ ያደረግሽው ደግሞ አንቺ ነሽ እንዴ? እህትና ወንድም ናችሁ፣ የእናቴ ልጆች ናችሁ ብለሽ ብታሳድጊን እንደዛ አይነት ነገር ውስጥ አንገባም ነበር አይደለ? ደግሞ የራስሽን ጥፋት ወደኛ እያዘፍሽ ነው። አብረን ሁለት ተባባሪ የጥፋት ተባባሪ እያደረግሽ ነው ያለሽ አይደለም? ግን እኔ እኮ እንደሱ ነው እያልኩ አይደለም። ጥፋቴን አመኛለሁ፣ ብዙ ነገሮችን ሰርቻለሁ። ግን ከኔ ተደብቃችሁ ፍቅር መሰረታችሁ። ያን ነገር እውነቱን ባቅ ኑሮ እኮ በሰዓቱ ብትነግሩኝ፣ አንቺም እውነቱን ብትነግሩኝ መጀመሪያ ይሄ ነገር አይፈጠርም ነበረ። እዚህ ደረጃ የማደርሱበት ምክንያት ተደብቃችሁ ከኔ በማድረጋችሁ አደርሱም ነበር። እውነት ለመናገር ግን እኔ ሳላቅ ሁሉ ነገር ስታደርጉ ነበር ከኔ ተደብቃችሁ። ያ ነገር ጥርጣሬ ደግሞ በቃ ልክ ስላልሆነ መጥቼ ለሱ ነገርኩ። ላንቺ ባናቅስ እሺ፣ ይሄን ነገር ጥርጣሬ እያደረብሽ ባይመጣ ምንድን ነበር የሚሆነው? አላውቅም። እኔ ያ ነገር መቼ ልጃችን ይወለዳል፣ ሌላ ይሆን ሌላ ማህበረሰብ እንፈጥራለን፣ ሌላ ቤተሰብ እንፈጥራለን። ከዛስ እሺ ካንቺ ወጥተን ካንቺ ተለይተን ሌላ ሀገር ጠፍተን ሄደን የሆነ ቤተሰብ መስርተን ቢሆን ምን ነበር የሚፈጠረው? በዚህ ሰዓት ምን ነበር የምትይዘን ሰዓት? ቀበኔም አትፍረዱ። በቃ እኔ አሁን ላይ ምንም ነገር ልላችሁ አልችልም። በቃ ይቅርታ አድርጉልኝ። ሁሉ ነገር እናስተካክለውና ሁሉ ነገር ወደ ቀድሞ ፍቅራችን እንመለስ። በቃ እኔም ታውቃላችሁ በጣም ውስን ጊዜ ነው ያለኝ። ቢያንስ ያለኝን ነገር ደስተኛ ሆኜ ከጸጸት ድኜ ከእናንተ ጋር ማሳለፍ ነው የምፈልገው። በቃ እህትህ ናት፣ እህትህ ነኝ። እኔ ወንድም እያልኩ ልጠራ ነው። እኔ ከዚህ በኋላ አላደርገውም። በቃ እናንተ ጋር መኖር አልፈልግም። ይቅርታ አድርጌልሻለሁ። በቃ የሆነ ቦታ ብን ብዬ ነው የምጠፋላችሁ። ተረጋጊ። እህታችሁን እንግዲህ እንደነገረቻችሁ ነች አይደል? በቃ አጭር ጊዜ ነው ያለኝ። በዚች አጭር ጊዜ ውስጥ እንኳን ወይንም አትሞትም፣ ምንም ነገር አትሆንም፣ ምንም አትሆንም ማለት ካንሰር ነው። መታከም ካለበት ውጭ ሀገር ሙና ቢሆን የመጨረሻ ደረጃ ካንሰር ነው። በቃ እስካሁን ድረስ ያልታከማችበት ምክንያቱም እስካሁን ድረስ ገና እንዳለበት ለእናንተ ብላ ነው። የትኛው ቤቱን ተታከም ቢያንስ እንኳን እሺ እናንተ ትወጣላችሁ። ለአንቺ ማሳከሚያ የሚሆን እናጣለን። በገንዘብ የሚመለስ አይደለም። ኩላሊቴንም ሽጬ ቢሆን አሳክምሽ። በገንዘብ የማይሆን ነገር ስለሆነብኝ ነው እስካሁን ዝም ያልኩት። ቢሆንም ትንሽ እድሜው ልክ የምድንበት ጊዜ ላይ አይደለም። በቃ ከፍተኛ ደረጃ ስለተባለች ካንሰር ምናምን የሚባለው የሕክምና ስህተት ሊሆን ይችላል። እንደዛ አትበይ። እሞታለሁ ምናምን አትበይ። ተደጋጋሚ ሞክሬያለሁ፣ ሂጃለሁ። ብዙ የተለያዩ ቦታዎች ቼክ አስደርጌያለሁ፣ ግን ተመሳሳይ ነገር ነው። በቃ እኔ ሁሉ ነገር ይቅር በሉኝ። እሺ ይቅር ማለቱ እኮ ይቅራል ብለሻል እኮ። ወደ ቀድሞ ህይወታችን እንመለስ። ሁሉ ነገር ተውት። አሁን ይሄ ንብረት ለንብረት ብዬ ለውርስ ብዬ ያልሽው ነገር እንኳን ራሱ ሊያድንልሽ አልቻለም አይደል? አውቃለሁ እሱ ህይወትሽን ሊያድንልሽ። እኔ ግን አለ የሰው ልጅ በሚኖረው አንፃር ከሁለቱ ኩላሊት አንዱን ኩላሊትን ሽጭ ላሳክምሽ እያልኩ ወንድም አውቃለሁ፣ ይገባኛል። ለእኔ ዋጋ እንደምትከፍልልኝ አውቃለሁ። ይህ ማለት እኔ ደግሞ የዚህ ያልጨካኝ አይደለም አውቃለሁ። እኔ እኮ ጸባያችሁን፣ ባህሪያችሁ ሁሉ ነገር አውቃለሁ። እኔ እናንተን ባህሪ እንዴት አላውቅም። እኔ መልካም ባህሪ እንዳላችሁ አውቃለሁ። ሰው አዛኝ እንደሆናችሁ አውቃለሁ። ግን ደግሞ እኔ በምንም አይነት ነገር መዳን እንደማልችል ነው የማውቀው። ማለት መዳን አልችልም። ብችል ኑሮ እኔ ቆይ ያለንቺ እሺ ቆይ ተመለስን፣ ወደ ህይወታችን ተመለስን ብዬ ያላንቺው እንዴት ነው እንደዚህ ነው? በቃ አሁን እኮ ትልቅ ሰው ሆናችኋል አይደል እንዴ? መሞትሽን ስላወቅሽ ነው ታዲያ እህትና ወንድም አድርገሽ ተቀበልሽ። እንደምትሞች ስላወቅሽ ብቻ ነው እንጂ ጤነኛ ሆነሽ የምትቀጥይ ቢሆን ጊዜ ወስዶብኛል አውቃለሁ። ማለት ዛሬ ነገር ሲባል ሁሉ ነገር እዚህ ደረጃ ደርሷል። እህቴ አውቃለሁ እኮ አንቺ ለኛ እኮ ያላረግሽው ነገር የለም።
አንተም ራስህን መቻል ጀምረሃል። ስራም እየሰራህ ነው። ጉሊት ሸቻቻሽ አሳድገሽናል። ብዙ መከራ አይተሽ አሳድገሽናል። እዚህ ደረጃ አብቅተሽናል። ቀድሞውን እኮ ብትነግሪኝ ኑሮ እኮ እሺ ነው ይገባኛል። ጀስት ማለት ኖርማል ነገር ነበረ። በቃ አንቺ ግን የመከርሽን የነበረው በህፃንነታችን የነገርሽን የነበረው ሌላ ነገር ነበር። ሌላ አረፍተ ነገር ነበር ስትነግሪኝ የነበረው። ያን ነገር ባትነግሪኝ እኔና እሷም እዚህ ደረጃ ባልደረስን ነበረ። እኔም እኮ እሱን ነው ስህተቴን ሰርቻለሁ ያልኩህ። በቃ ሁሉ ነገር እኮ ገብቶኝ ከረፈደ ነው በእርግጥ የገባኝ። ግን ደግሞ በሰዓቱ በቃ አውሮኛል። በቃ ገንዘብ፣ ንብረት፣ ሁሉ ነገር አውሮኛል። እኔ ያኔ ሳስበው የነበረው ምን አለበት አሁን ላይ እንደማስበው በነበር ለእናንተም እዚህ ደረጃ ሳትደርሱ እውነቷን አውቃችሁ ወንድምነት እናታችንን በቃ ሁላችንም አንድ ብለን ሁሉ ነገር ተጋግዘን ብንኖር በጣም ደስተኛ ነበርኩ። ግን በሰዓቱ ምን እንደነካኝ አላውቅም። በቃ እያሰብኩት የነበረው እኔ እንጃ እውነት ለመናገር አሁን ላይ ሆኜ ሳስበው በጣም ውስጤን በጣም ጎድቶኛል። እናንተ ጉዳቴ እንድትረዱት አትችሉም። የእውነቴን ነው የምነግራችሁ። አሁን ላይ አልረፈደም ማለት እኔ በህይወት ባልኖርም እናንተ ግን እውነታውን አውቃችሁ ማለት ነው። አልረፈደም ማለት ወንድሜ እያልኩ እንድጠራ ነው እንደሚፈልጊው። ከዚህ በኋላ እኔ አልችልም። ሌላ ሰው አፍቅሬ ሌላ ሰው ሰላም እጅ ማግባት አልፈልግም። አንቺንም ምንም ነገር ማድረግ አልችልም። ከፈለጋችሁ ከእናንተ ጋር አልኖርም። የሆነ ሀገር በባህርም ቢሆን የሆነ ቦታ ሂጅ እሞትላችኋለሁ። ታላቅታችን እንዳለችው ያለን ጊዜ አጭር ነው። ስንት ወር ነው ያልከኝ? 8 ወር ነው ያለው። 8 ወር ከዚህ በኋላ ነው 8 ወር ወይስ በቃ ኦልሬዲ ቁጥሩን ጀምሯል። 8ኛ ወር ላይ ገብታ እየሄደ ነው። ቢያንስ በቃ አሁን ተረጋግተን ቢያንስ የቀረንን ጊዜ አብራችሁ ወንድሜ ታላቅ እያልኩ እንድኖር ነው የምፈልገው። አንተ ይኸውልህ ከሷ በፊት ቀድሜ ነው የምሞትልሽ። ተረጋግተን እንደሱ አይባልም። በፊት ማለት ነው ነፃ ወደስሻል። እሷ የካንሰር በሽታ ነው የሚገለጥ አይደለ? እኔ ደግሞ ወይ በረኪና ጠጥቼ ወይ አንቄ ነው የምሞትላችሁ። ጸበል ወስድሻለሁ። ጸበል ከሄድሽ በኋላ እኮ ምንም አታመጭ። ወንድሜ በቃ እንደምን አረጋጋታለሁ። በቃ ይሁን በቃ ስህተት ተፈጥሯል። እዚህ ጋር አጥፍተሻል። ይሄንን ጥፋቱን ደግሞ ሂደን ለፈጣሪ እናዘዛለን። ሌላ ምንም የምናደርገው ነገር ምንም ማድረግ ስለማንችል ማለት ነው። ከዛ በኋላ ደግሞ በቀረን ጊዜ ደግሞ አሪፍ ቀጥረጥ አድርገን አሪፍ ኑሮ እንኖራለን። የደስታ ኑሮ እንኖራለን። ከዚህ በኋላ የሁለታችሁም ሸክም ማለት እህቴ እስከምትኖሪበት ሰዓት ጀምሮ ማለት እስከምትሞችበት ሰዓት ጀምሮ ኃላፊነቱ የኔ ነው። እሺ ደግሞ የሆነ ነገር የምታወራው አንድ ቤት ውስጥ ሆኜ አንተ ጋር አልኖርም። ከዚህ በኋላ አንተ ጋር መኖር አልፈልግም። በቃ እኔ በማረጋጋት የመጨረሻ ላይ ስለሆነች ነገሮች ላይ ትንሽ ወደ ሳራና ቀር እኔ በማረጋጋት መንገድ አረጋጋት ዋናው የሚፈልገው ይሄ ነው። እሷ እንግዲህ ይሄ ሁሉ ነገር እዚህ ደረጃ ላይ ደረሰችው። ይሄ ሀብቱን በቃ የብር ወዳጅነትን ከታች ጀምሮ የመጣለ ሀብቷ ሳውሯት ይሄ ሁሉ ነገር እያደረገች አስባ አጥፍታለች። ይሄ ሁሉ ነገር ካጠፋች በኋላ ደግሞ ተመልሳ እንግዲህ ይሄ ነገር ለምን ይሆናል? ይሄንን ሚስጥር ለምንድን ነው እዚሁ መሞተው? እነዚህ ልጆች በኋላ በዚሁ ቢቀጥሉ ጸጸቱን ላይ ነው። ምንም በቃ ሚስጥሩን እዚሁ መቀበል አልፈልግም ብላ እኔ ጋር መታወያየታኝ በሌላ ዘዴዎችን አድርጌ ተጠቅሜ እናንተን በምን አይነት መንገድ ይዤያችሁ ልምጣ እሱም በእኔ ተይው ብዬ እኔ ነኝ እዚህ ይዤያችሁ መጣሁት። ይሄ ሁሉ ነገር ያመጣሁት ማለት ነው። አብዛኛው ጊዜ ብዙ የምናየው እንግዲህ እንደዚህ ወንድምና እህት እሷም አንስተዋለች፣ አቅማቆ ታሪክ አለ ብላ አንስተዋለች። ይሄ ሁሉ ነገር ሆኖ እንግዲህ ለምንድን ነው እውነቱ የማይወጣበት ምክንያት? እሷ እስከ መቼ ነው ይሄ ሁሉ ነገር ተሸክማለች? ከልጅነት ያን ሁሉ መስዋዕት ከፍታለች። ትምህርቷን አቋርጣ እናትና አባቶች ሲሞቱ ይሄ ሁሉ ነገር እዚህ ደረጃ ድረስ ተከትላ አምጥታ እናንተን ለፍሬ አውጥታ እዚህ ትልቅ ደረጃ ላይ ደርሳለች አይደል? እንደ እናት ሆና ነው ያሳደገቻችሁ። እሷንም ጥፋት እንዳለባት ሆኖ በመልካምነት ደግሞ ያደረገችው ነገር እሱን ታሳቢ በማድረግ መቀበል አለባችሁ። እናንተም እዚህ ጋር ያለው ነገር እውነታውን አምናችሁ እሷን ባላት ጊዜ በዚህ አጭር ጊዜ ውስጥ ባላት ጊዜ ይሄንን ነገር ፍቅራችሁን አሳይታችሁ በዚህ 6 ወር 7 ወር ውስጥ ባለው ጊዜ እንግዲህ ቀኑም እየሄደባት ነው። ሕክምናው እንደሆነ በቃ መጨረሻ ደረጃ ስለደረሰ አቋርጣለች። ቁጭ ብላ ቀኗን የምትጠብቀው ቀኗን እየጠበቀች ስለሆነች እናንተ ደግሞ አብራችሁ ሆናችሁ ቀስ ብላችሁ አጫውታችሁ በደስታ መሸኘት ነው እንጂ እሷ ሌላ ካሁን በኋላ የኔ ያላችሁ የተንከባከባችሁ አጣፋን
እየተናዘች በሰው ላይ የሰማሁት ታሪክ በራሴ ላይ እየደረሰ ቁጭ ብዬ አልቀመጥም። ተረጋጊ የራሴ ኃላፊነት ሉላ ተረጋጊ። አንቺ ሁለቱም ኃላፊነት ችግር የለም ተረጋጊ። ወንድምሽ አለ። ከዚህ በኋላ ሁሉ ነገሩን ቀስ ብላችሁ ትፈቱታላችሁ። ቀጥታ ሶስታችንም ነው ያላችሁ። ከዚህ እንደወጣን ቀጥታ የት ነው የምንሄደው? ወደ ቤተክርስቲያን። አሁን ቆይ እንግዲህ ስለ ልጁ ምንድን ነው የምናደርገው? ልጁስ እንዴት ነው ልጁ የምናደርገው? እሷም አያገባትም እኔም አያገባኝም። እሷም ምንድን ነው አሁን እናስወርደው ልጁ ማለት ታዲያ ማለት ገና የሁለት ወር ስለሆነ ቀጥታ ወደ ቤተክርስቲያን። እሺ ይህንም ባላባት ጋር ሄደን የተደረገው ነገር የተፈጠረው ነገር ሙሉ ለሙሉ እናስረዳለን። ከዛ በኋላ እነሱ በሚወስኑት ውሳኔ ነው የምናስበው። በጣም ጥሩ። እኛ ምንም እዚህ ጋር ጣልቃ መግባት የለብንም። ግን ሶስታችንም ከዚህ እንደወጣ እንሄድ እንገናኝ። ሳናውቀው በስተት የተፈጠረ አዎ ንስሓ እንገባለን ሶስታችን። እሺ እሺ